የተፈጥሮ አደጋዎች፣ የእሳት ገሞራዎች፣ የጎርፍ አደጋዎች፣ የመሬት መንቀጥቀጥ፣ ከፀሐይ በታች የሚንቀሳቀሱ ነገሮች መለዋወጥ፣ ልክ ምድር እንዳረጀች አይነት ማሳየቱ በአሁኑ ዘመን ትውልዱ እግዚአብሔርን ቃል በሚቃረን መንገድ በብዛት የመቆሙ ዘመኑን መዋጀት ማለት ክፉን ከመልካም ለይቶ እግዚአብሔር አምላክ በሚደሰትበት መንገድ መራመድ ራሱ ወሳኝነት አለው። ወደ እርኩሰት ዓለም ስልጣኔ ውስጥ ገብቻለሁ ብሎ ወደ መሰየጠን ውስጥ መግባት፣ እንደዚህ አይነት ነገሮችን ቤተክርስቲያን ማስተማር ድርሻ አለባት። ሌላው ደግሞ ቤተክርስቲያን ከዚህ ሁሉ ትታደጋለች ተብሎ ተስፋ የሆነች በኢየሱስ ክርስቶስ ሞትና ትንሣኤ ላይ የተመሰረተች ቤተክርስቲያን ያለችበት ገደብ አልባ ችግሮች አንዱ ችግር ይፈታል ሲባል በሌላ ውስጥ መግባት ትውልድ እየጠፋ ነው የሚል መልእክት ማስተላለፍ፣ አማኞች ተስፋ መቁረጥ፣ መንግስታት መፍትሄ ለመፈለግ ሚሊዮን ዶላሮች እየመደቡ የሚያደርጉ ስብሰባዎች የዓለምን ጦርነት ማስቆም አለመቻላቸው፣ የሰላም ኮንፈረንሶች እየተደረጉ ሰላሟን ማጣት፣ መቼውም ጊዜ ይልቅ ብዙዎች በእግዚአብሔር ቃል ላይ ያመጹበት ጊዜ የአሁኑ ጊዜ ነው። እንደዚህ አይነት ጠንካራ መጽሐፍ ለመጻፍ ያነሳሳህ ምንድን ነው? እንዴት ደፍሬ ነው ይህን መጽሐፍ ይህን ርዕስ ያዘጋጀዋል? የመጽሐፍ ቅዱስን ጩኸት ነው በመጽሐፍ ያቀረብከው ማለት እንችላለን። በመጾም በቃ በመጸለይ እነዚህ ቁጣዎችን ማስቀረት አይቻልም። ሰላምና ደህንነት ነው ሲሉ ጥፋት በድንገት ይመጣባቸዋል፣ ከቶም አያመልጡም። ይህንን እውነት መናገር ግድ ነው። አንድ ከበድ ያለ ማጣሪያ እንዳለ ድምፅ አለው። አንዱ ለአንዱ እንቅፋት መሆን እየበዛ ነው ሄዱ። የመጨረሻው ዘመን ምንድነው? መች ጀመረ? ይሄ ቃል እንግዲህ አሁን ያለንበት ዘመን ራሱ የመጨረሻ ዘመን ያደርገዋል። የመጨረሻው ዘመን ምን አይነት ዘመን ነው ማለት እንችላለን? የመጨረሻ ዘመን ክፋት በዚህ ነው የሚገለጠው። ብዙ ነገሮች መሰረታዊ ማንነታቸውን እየለቀቁ የሚሄዱበት ዘመን ነው ማለት እንችላለን። አሁንም ቢሆን ከጌታ የተማረ ሰው ነው የሚያመልጠው። በጣም ተስፋፍቶ ብዙ ቲንኤጀር የሆኑ ልጆችን ኪል እያደረገ ሴቶች፣ ወንዶች ትውልድ ለአገር አልሚ እንደሆነ አይፈልግም። ያንን ግሩፕ እንደ እግዚአብሔር ቃል አገነስት ማድረግ አስፈላጊ ነው። ከአንድ ደስ የሚያሰኝ ከሚመስል ነገር ጀርባ ያለው ነገር ነገ ሊያመጣ ያለው ነገር ጥፋት ካሁኑኑ አውቆ ከወዲህ አውቆ ራስን ለማስመለጥ መንገድ መቀየር ማለት መንቃት። ሴቶች ደግሞ በሚገባ ልብስ ራሳቸውን እንዲሸልሙ አዛለው። እያንዳንዱ ነገር ጀርባ የጨለማው ዓለም እጅ አለ።